ለምሳሌ ቅዱስ አትናቴዎስ አንድ የሚገርም ንግግር አለው አይደለ? if the world is against the truth I'm against the world የሚል ንግግር አለው። ምን ማለት ነው? ዓለም በሙሉ ከእውነት ተቃራኒ ቢቆም እኔ ከዓለም ተቃራኒ ነው የምቆመው ብሎ ተናግሯል። ይሄን ከምን አንጻር ነው የተናገረው ከተባለ እነ ቅዱስ አትናቴዎስ በረከቱ ይደረብንና እነ ቅዱስ አትናቴዎስ በነበሩበት ሰዓት ላይ ያው የአሪዮስ ምንፍቅና ያው ይሄ አሪያኒዝም አለ፣ ሴሚ አሪያኒዝም አለ። እሱ ውስጥ አልገባም ዲቴል። ግን የአሪዮስ ምንፍቅና በአጠቃላይ በጣም ተስፋፍቶ ነበር። ብዙ ክርስቲያኖች ጋር ግራይ ማጋባት እንደዚህ ተስፋፍቶ ነበር። ይሄ ምንፍቅናው ማለት ነው። ምን የሚለው ምንፍቅና ከተባለ ወልድ የተፈጠረ ነው የሚለው ትምህርት ማለት ነው። ወልድ የተፈጠረ ወልድ ፍጡር ነው የሚለው ትምህርት ተስፋፍቶ ነበር ምንፍቅናው። በዛ ጊዜ ግን እውነትን የያዙ ደግሞ በቤተክርስቲያን ውስጥ እንደነ ቅዱስ አትናቴዎስ በዓለም አቀፋዊቷ ቤተክርስቲያን ብዙ አባቶች ነበሩ። ነገር ግን ያ ምንፍቅና ተስፋፍቷል። ምንፍቅናው እንደ ምንፍቅና ተስፋፍቷል። ነገር ግን እውነት አልጠፋም። ኦኬ፣ ትክክለኛው የመጽሐፍ ቅዱሱ ትምህርት፣ ትክክለኛው የጌታችን የኢየሱስ ክርስቶስ ትምህርት ግን አልጠፋም። መጨረሻም ደግሞ አለመጥፋት ብቻ ሳይሆን መጨረሻ ምን አለ? ፕሪቬል ያደረገ ያ ትምህርት ማለት ነው። የአሪዮስ ምንፍቅና ተስፋፋ፣ ሰዎችን ግራ አጋባ፣ ምን አለ። በመጨረሻ ግን ያው ኒቂያ ጉባኤ የተጠራበትም ዋናው ምክንያት እሱ አይደለ? በመጨረሻ ግን እውነተኛው የክርስቶስ ኢየሱስ ትምህርት ፕሪቬል አደረገ፣ ድል ነሳ። ኦኬ፣ በቤተክርስቲያን ውስጥ በብዙ ዘመናት ውስጥ እንደዚህ አይነት ነገሮች እንመለከታለን። ምንፍቅና አይነሳም እያልን አይደለም። የወንጌል እውነት የተዳፈነበት ጊዜ አለ ብለን ጥያቄ ስናነሳ ምንፍቅና የለም እያልን አይደለም። ኦኬ፣ ምንፍቅና አይስፋፋም በቤተክርስቲያን ውስጥ ማለት አይደለም። ምንፍቅና ቤተክርስቲያን ውስጥ ሊገባ ይችላል፣ ገብቶም አይተናል በብዙ የተለያዩ ጊዜያት ላይ። ነገር ግን እውነተኛው የክርስቶስ ምንፍቅና ቢገባም ግን አት ዘ ሴም ታይም ግን እውነተኛው የክርስቶስ ኢየሱስ ትምህርት ግን አለ። ያ እውነተኛው የክርስቶስ ኢየሱስ ትምህርት ደግሞ ፕሪቬል ያደርጋል፣ ድል ይነሳል ያንን ምንፍቅና። ኦኬ፣ እንደዛ ነው ብለን እየተናገርን ያለ ነው። ይሄ መረሳት የለበትም። ኦኬ፣ የተዳፈነበት የሚለው ቃል ሜቢ ስታዩት አይ ምንፍቅና አይገባም ቤተክርስቲያን ውስጥ የሚል አይነት ማይንድ ሴት እንዲኖራችሁ አይደለም። አለ፣ ይገባል፣ አለ። ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ በቤተክርስቲያን ውስጥ ምንፍቅናዎች ይገቡ ነበረ። ከቤተክርስቲያን ውጭ በሆኑ ሰዎች ይገቡ ነበር። ባለማወቅ ደግሞ ቸርች ውስጥ ያሉ ሰዎች ደግሞ አዳዲስ ትምህርቶችን ያመጡ ነበር። ይሄ በታሪክ ውስጥ ያለ ነገር ነው፣ ብዙ ማንሳት ይቻላል። ነገር ግን እውነተኛው ትምህርት ግን ሊጠፋ አይችልም። ኦኬ፣ ጌታ ሁሌም ሰዎች አሉት። ጌታ ሁሌም አገልጋዮች አሉት። ጌታ ሁሌም ደግሞ እንግዲህ ከሐዋርያቱ ዘመን ጀምሮ የሾማቸው እረኞች አሉት። ኦኬ፣ ሁሌም መልካም እረኞች ክርስቶስ ኢየሱስ አሉት። እሱ የእረኞች አለቃ ስለሆነ ማለት ነው። እና ከዛ አንፃር ነው የምንመለከተውና ወንጌል እውነተኛው የክርስቶስ ኢየሱስ ትምህርት በምንም ታመን ሊጠፋ አይችልም። ዛሬ አይደለም የዛሬ 2000 ዓመትም ሊጠፋ አይችልም። ኦኬ፣ አንድ እዚህ ላይ እንድታስተውሉ ሰዎች እንዲይዙ የምንፈልገው አንድ ነገር ምን መሰለህ? ብዙ ሰው ስላጨበጨበ እውነት ነው ማለት አይደለም። የሆነ ነገር በደንብ አስተውሉ። ብዙ ሰው ስላጨበጨበ፣ ብዙ ሰው ስላወራ፣ ብዙ ሰው እውነት ስለመሰለው ያ ነገር እውነት ነው ማለት አይደለም። ኦኬ፣ ብዙ ሰው እውነት በመሰለው ቢሆን ኖሮ የአሪዮስ ምንፍቅና በቃ ያን እውነተኛ ትምህርት ነበር የሚመስለው በቤተክርስቲያን ውስጥ በጣም ከመስፋፋቱ የተነሳ። ኦኬ፣ ስለዚህ እውነት በምንድን ነው የሚመዘነው ከተባለ በመጽሐፍ ቅዱስና በአባቶች ትምህርት። አለቀ በቃ፣ በቅዱስ ፊት ማለት ነው። በቃ አንድ ነገር ላንሳና እዚህ ላይ እንትን ልበል። ሜቢ በኋላ ላይ እንትን ምል ከሆነ በኋላ ላይ ሜቢ ሰዎች የሚገቡ ከሆነ እንቀበላለን። ሁሌም ጋይስ ላይቭ ላይ እንናገረው የለ ቅዱስ አትናቴዎስ ለምሳሌ አሪዮስን ከጠየቀው ጥያቄዎች ውስጥ አንዱ ምንድነው? አንተ የምታምነውን እምነት ከዚህ በፊት ያመነ ወይ ደግሞ ያስተማሪ ቤተክርስቲያን አባት አለ ወይ ነው በቃ። ኦኬ፣ ከማንም ጋር ስትነጋገሩ ይሄን ጥያቄ ነው ማንሳት ያለባችሁ። ይሄ ጥያቄ ቅዱስ አትናቴዎስ የጠየቀው ጥያቄ ለየትኛው ምንፍቅና እንደ መሰረት ሊሆን ይችላል። እንዴት ከተባለ ለምሳሌ እስልምናው አንዱ ሙስሊም ተነስቶ መጽሐፍ ቅዱስ ላይ እኮ እንዲህ ኢየሱስ እንዲህ ነው ሲላችሁ፣ ኦኬ ከመሐመድ በፊት ይሄን ያመናለ ወይ ያስተማራለ ወይ? አለቀ በቃ። ጥያቄው እዚህ ጋር ነው የሚያበቃው። ኦኬ፣ ዛሬ ሙስሊሞች እንደምታምኑት ስለ ኢሳ እንደምታምኑት ኢሳና ኢየሱስ የተለያዩ ናቸው። ኦፍ ኮርስ ስለ ኢሳ እንደምታምኑት ያው just for the sake of comparison ማለት ነው ያመናለ ወይ? አለቀ። ጆባዊ ትነሶች መጥተው አይ ወልድ ተፈጥሮ ነው ወልድን ፈጥሮ በወልድ ዓለማትን ፈጠረ ቢል ኦኬ፣ እስቲ ይሄ ትምህርት ምንጩ የት ነው? ከአሪዮስ በፊት ይሄንን ትምህርት ያስተማረ አለ ወይ? በማስተማር ደረጃ በቤተክርስቲያን ውስጥ ጥያቄ እንደዚህ ነው መጠየቅ ያለበት። ኦኬ፣
እና ከዚህ አንጻር ነው ምኩዬ እግዚአብሔር ያክብርልን ብሮስኪ። እሺ ጋዲ ቃልዮት ያሰማልን፣ እግዚአብሔር ያክብርልን። የተነሳውን ፖይንቶች በደንብ እየሰማችሁ ሁላችሁም ማለት ነው የያዛችሁ፣ ለሌሎችም ሼር አድርጉ። ቢያንስ ፕሮቴስታንቶች ካላችሁ ደግሞ ግቡ። ቃልዮት ያሰማልን። ጋዲ የተነሳውን ሀሳብ አይታችሁታል ማለት ትናንትና ላይ የነበሩት አባቶች ወይም ደግሞ ቤተክርስቲያን ስታምን የነበረው ምንድን ነው፣ ዛሬ ላይ ደግሞ የቀጠለውና ዛሬ ላይ ያለው ትምህርት ምንድን ነው ማለት ትናንትናና ዛሬ ወደፊት ያለውን ነው የምንመዝነው የምናየው ማለት ነው። ትናንትና ካልነበረ ዛሬ ላይ ከተነሳ አዲስ ትምህርት ነው ማለት ነው። አት ኤኒ ታይም አት ኤኒ ፖይንት በማንም በየትኛውም ይሁን ትናንትና ያልነበረ ዛሬ ላይ ከተነሳ አዲስ ትምህርት ነው። ስለዚህ ጋዲ ካነሳለን የትኛው ትምህርት ከተነሳ ትናንትና አባቶች ያምኑ ነበረ ወይም ደግሞ የመጀመሪያዊቷ ቤተክርስቲያን ታምን ነበረ? ጥያቄ ለፕሮቴስታንቶች የሚቀርበው ይሄን ነው ማለት ነው። ታምን ነበረ ወይ? አሁን ትምህርታቸውን ዘርዝረን በጣም አዳዲስ ትምህርቶችን ከትናንትና አባቶች ጋር ስንመዝንና ስንለካ የለም፣ ባዶ ነው፣ አዲስ ትምህርት ነው። በጣም ብዙ ትምህርቶች ማለት ነው ዘርዝረን አሁን አንጨርስም። በተለይ ሁሉም በየዲኖሚኔሽኑ ስንጠቅስ በቃለ ሕይወትም በጴንጤቆስታልም በሉተራንም በሌሎች አብያተ ማለት ቤተክርስቲያን ብሎ ራሳቸውን ይጠራሉ፣ አውት ኦፍ ቸርች ናቸው በእኛ በነገራችን ላይ እነዚህ ሁሉ ዲኖሚኔሽኖች 40 ምናምን ሺህ እያንዳንዳቸው ከማን ይለያሉ? ከቤተ ክርስቲያን ትምህርት ወይም አስተምህሮ ይለያሉ። ከትናንትናው ጋር መመዘን አለብን ማለት ነው። የትኛው ነው ልክ የሚለውን ማለት ነው መጠየቅ አለብን። እና የተነሳው ፖይንት ይህን ይመስላል። እስቲ ሁላችሁም ሼር አድርጉ። ሜቢ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉና ግቡ። ሜቢ ዲፌንድ አድርጉ። እስቲ የወንጌል እውነት የተዳፈነበት ጊዜ አለ ካላችሁ አይ በዚህ ጊዜ ተዳፍኖ ነበር፣ በፈለጋችሁበት ጊዜ ይሁን በዚህ ጊዜ ተዳፍኖ ነበረ፣ በዚህ ጊዜ ነው የተነሳው የወንጌል እውነት በዚህ ጊዜ ነው ተመልሶ የተነሳው የምትሉት ከሆነ ግቡና እስቲ እንጠይቃችኋለን። ጠይቁ፣ እኛም እንጠይቃችኋለን። ያው እድሉን ሰጥተናችኋል። እሺ ግቡ። ዮሐድ ሜቢ ቤት ከደረስክ መቀጠል ትችላለህ። ኦኬ ይሰማል እንዴ? ይሰማል ዮሐድ። ኦኬ ይሰማል ጋዲ። አሚን ዮሐድ አሚን ብሮስኪ። ያ ነገር ደረሰ ፓፓ? አዎ ቼክ አደረኩት እኮ ሳልጽፍልህ ኖርማል ነው። እንቀጥል። እጽፍልሃለሁ ብዬ ነው ስትሆን ደርሷል። እሺ ኦኬ። እና ምንድነው ወንጌል የተዳፈነበት ጊዜ የለም። ባይ ዘ ዌይ ቢግ ኮንፌሽን ማለት ነው። ጥሩ እንትን ነው ማለት ጥሩ ምስክርነት ነው። እንደዛ ብለው የሚያምኑ ከሆነ በቃ ፕሮቴስታንቲዝም አፈር ድሜ ነው የሚበላው ማለት ነው። ማለት መጀመሪያ ስለ ፕሮቴስታንቲዝም ሲታሰብ የነበረው መታሰብ ሁሉ ገደል ይዞት የሚከት ነው ማለት የሚገባ አነጋገር ነው ማለት ነው። አብዛኞቹ የሉተር ማለት ይሄ የሪፎርሜሽን አጀማመር ሪፎርም አይደለ? ሪፎርም ማለት ይሄ ማደስ አይነት ነገር ተበላሽቶ የነበረውን ወደ ቀድሞ መመለስ አይነት ነገር ብለው ነው የሚፈቱት። እና አይ እንደዛ አይነት ነገር አልነበረም። የተለያዩ ስህተት ስርዓቶች ገብተው ነበር እሱን ለማስተካከል እንጂ ወንጌል ተዳፍኖ ወንጌል ያልነበረበት ሰዓት ኖሮ አይደለም ከተባለ በጣም የፕሮቴስታንቲዝም ትምህርት ሁሉም ኦኬ ወደ ዳር ያዝ የሚያስብል ትምህርት ነው። ግን እስኪ ማለት እያንዳንዱ ፕሮቴስታንት እንደዚህ ነው የሚያምነው ብለን ስንመለከት አይደለም ማለት የአብዛኞቹ ፕሮቴስታንቶች አስተሳሰባቸው እንደውም ጭራሽ የሆነ ቤተክርስቲያን በትምህርትም በስርዓትም ስታ እንደነበረ አድርገው ነው የሚያስቡት። ለምሳሌ ይሄ ጸጋ ዘአብ በቀለ ነው የሚባለው የተሐድሶ ፕሮቴስታንት የጻፈው መጽሐፍ አለ። ስለ ሉተር የጻፋቸው ጽሁፎች ራሱ ብንመለከት አሁን በመጽሐፉ እንዲህ ብሎ ነው የሚናገረው። ሪፎርም ሲጀመር በ16ኛው ክፍለ ዘመን እግዚአብሔር የቤተ ክርስቲያን ተሐድሶ መንገድ አድርጎ የተጠቀመበት ማርቲን ሉተር በሰው ስርዓትና ወግ
ወንጌልን የለወጠችና ከመንግስት ጋር ጋብቻ ፈጽማ የሰማይ ሙሽራ በሆነችው ቤተ ክርስቲያን ላይ የተጫነባትን ሸክም በቃሉና በመንፈሱ አራግፎ ወደ ቀድሞ ከመመለስ ያለፈ ለቃሉ ባዕድና አዲስ የሆነ ነገር ያደረገው አንዳች አልነበረም ይላል። አሁን ይሄ በጣም ከባድ ክሌም ነው። ምንድነው የሚለው? በሰው ስርዓትና ወግ ወንጌልን የለወጠች ነበረች ነው የሚለው ይሄ ሰውዬ ማለት ነው። እና ሉተር ይሄንን ሸክሟን አራግፎ ወደ እግዚአብሔር ቃልና ወደ መንፈሱ የመለሳት ነው ብሎ የተናገረ ሰው ነው። አሁን ይሄ ቶታሊ ከወንጌሉም ከመንፈሱም ርቃ ነበረ እንደማለት ነው ማለት። ይሄንን እንደዚህ ብለን አናምንም ከተባለ ይሄንን አስተሳሰባቸውም ራሱ ገደል ይዞት ነው የሚገባው ማለት ነው። ኦኬ ይሄንን ይዞት ገደል ይገባል። ለምን? ምክንያቱም በትምህርትም ወይም ደግሞ በወንጌል ደረጃ የተዳፈነ ካልነበረ ወይም ደግሞ የሳተ ካልነበረ ሌላ ትምህርትና ሌላ ወንጌል ማምጣቱ አስፈላጊ አልነበረም ማለት ነው አይደል? ምክንያቱም በዛ ሰዓት የመጣው ሌላ ወንጌል ሌላ ትምህርት ስለሆነ ማለት ነው። በቤተ ክርስቲያን ታሪክ የማይታወቁ በጣም ብዙ ትምህርቶች መጥተዋል ማለት ነው። ወዘንድ የሆነ ይርስ ማለት ይሄ ሪፎርሜሽን የተባለው እንቅስቃሴ ከጀመረ በተወሰኑ ዓመታት ጭራሽ እልፍ አእላፍ መለያየቶች በትምህርት ደረጃ ራሱ ኦኬ እልፍ አእላፍ መለያየቶች ልክ እምነት ብቻ የሚለው ትናንትን በተወሰነ መልኩ ስናይ እንደነበረው እምነት ብቻ የሚለውን ሐሳብ ይዞ ሉተር የሚረዳው መረዳትና ሌሎቹ የሚረዱት መረዳት የሰማይና የመሬት ያክል ልዩነት ማለት ልዩነታቸው በጣም ሊቀራረብ የማይችል ልዩነት ይሄን ልዩነት በጣም ከመብዛቱ የተነሳና በውይይቶች አለመግባባት በመፈጠሩ የተነሳ እርስ በርሳቸው ሲወጋገዙ ትመለከታለህ። ጭራሽ ይህን ሀሳባቸው የአጋንንት ትምህርት ነው፣ ይሄ 100 ሺህ አጋንንት ከሌለበት በስተቀር እንደዚህ አይነት እምነት ሊኖረው አይችልም እስከ ማለት ድረስ ደርሷል አይደል? በቃ በትምህርት ሊትራሊ ቼንጅ ነው ያደረገው ማለት የትምህርት ለውጥ ነው የመጣው ማለት አይ ምንም የተዳፈነ ወንጌል አልነበረም ከሆነ ያልተዳፈነ ወንጌል ከነበረ ቀድሞ ሲሰበክ ወደ ነበረው ወይም ደግሞ ከዛ በፊት ወደ ነበረው ትምህርት ነው መመለስ ያለባቸው ፕሮቴስታንት ወንድሞቻችን ማለት ነው አይደል? ከዛ በፊት ሲሰበክ የነበረው ወንጌል ሄደን ስንመለከት በሚስጢራት ዙሪያ፣ በቅዱሳን ምልጃ፣ በእግዚአብሔር ህልውና ወይም ደግሞ በነገረ እግዚአብሔር ዙሪያ ያለውን ትምህርት አሁን ካለው የፕሮቴስታንት ትምህርት በጣም የራቀ ነው ማለት በጣም የራቀ ነው። በእያንዳንዱ ትምህርት ብንመለከት ማለት ነው። አሁን ስለ ቅዱሳን መልጃ አይቀበሉም አብዛኞቹ ፕሮቴስታንቶች በአባቶች በምልአት ከዛ በፊት ባሉ አባቶች የታመነ ትምህርት ነው። እንደውም አሴ ሄረሲ የመጣው በሄልቪዴስ ሰዓት አይደል? ሄልቪዴስ ማለት ነው። ሄልቪዴስ ስለ እመቤታችን ዘላለማዊ ድንግልና አይደለም፣ ስለ ቅዱሳን ምልጃ ቪጂላንቴስ ደግሞ ስለ ቅዱሳን ምልጃ አያስፈልግም ብሎ የተነሳ መናፍቅ ነበር አይደል? ከዛ በፊት ቅዱሳን እንደሚያማልዱ ቅዱሳን አባቶቻችን በነገረ ሃይማኖታቸው የተመሰከረላቸው ታላላቅ አባቶች የምንላቸው እነ ቅዱስ ዮሐንስ አፈወርቅ፣ እነ ጎርጎሪዎስ፣ ሶስቱ ካፓዶሻን ፋዘርስ ቃል በቃል ለቅዱሳን ራሱ ምልጃን ሲያቀርቡ ጸሎትን ሲያቀርቡ ወደ ቅዱሳን ማለት ምልጃቸውን ጸሎታቸውን ሲጠይቁ ማለት ቃል በቃል ተጽፏል በቤተ ክርስቲያን ታሪክ። አሁን ግን ይህን ኮምፕሊትሊ ዲና ያደርጋሉ። ይህንን ሊትራሊ ቀጥታ ነው ዲና የሚያደርጉት። ስለ ቅዱሳን መካነ መቃብራቸው ማክበር፣ ሪሌክሳቸውን ማክበር እና ታላላቅ ተአምራቶችን እንደሚያደርጉ እነ አውግስትን በጣም የሚገራርሙ ጽሁፎች ጽፏል። እነ ኢግናሽየስ፣ እነ ፖሊካርፕ፣ እነ ሄሬኔስ ስለ ቅዱሳን አጽም ወይም ደግሞ በቅዱሳን አጽም ስለሚደረገው ተአምር ስለ እነሱ መካነ መቃብር ማክበር ይሄ በጣም ብዙ አባቶች ጽፏል። አሁን ግን ሊትራሊ ፕሮቴስታንት ወንድም እህቶቻችን ይህንን ዲና ያደርጋሉ፣ ይቃወማሉ። ቅዱሳንን እስከ መሳደብ፣ ቅዱሳንን እስከ መዝለፍ ድረስ ይደርሳሉ። ኦኬ አክቹአሊ ትንቢት ይፈጸም ዘንድ ግድ ነውና ራእይ ላይ ያለው በዙፋኑ ላይ ያለውና
የስሙ ምስክር ያላቸው ቅዱሳኖቹን እንዲሰድብ የስድብ አፍ ተሰጠው ተብሎ እንደተነገረለት ኦኬ ባይዘወይ የሱ ስም የተሸከሙትን መሳደብ ማለት በዙፋኑ ላይ ያለውን መሳደብ ነው። ሊትራሊ ሰው ቅዱሳኑን መሳደብ ማለት እግዚአብሔርን ነው የምትሳደበው። ምክንያቱ ያከበራቸው ይህንን ጸጋ የሰጣቸው እሱ ራሱ እግዚአብሔር ስለሆነ፣ ስለዚህ በእነርሱ የሚታየው የሚገለጠው ማን ስለሆነ? ክርስቶስ ራሱ እግዚአብሔር ራሱ ስለሆነ፣ ስለዚህ እነሱን መሳደብ ማለት ማን ነው? ያከበራቸውን መሳደብ ነው። ኦኬ አክባሪውን መሳደብ ነው። ልክ አንድ ንጉሥ ደብዳቤውን እንዲያደርስለት የላከውን ሰራተኛውን ወይም ደግሞ ጠባቂውን ደብዳቤው ይዞ ወደ ሰው ሲመጣ ደብዳቤውን ይዞ የመጣ ሰው ራሱ ንጉሱ ካልመጣ ምናምን ብለ አመናጭቀ ሰድበ ምናምን ደብደበ ብትልከው ማንን እየተሳደብክ ነው? ማንን የናቀው? የላከውን ንጉስ ነው የናቀው ማለት የተሳደብኩ ሰው። ልክ እንደዛ ነው። ቅዱሳኖቹን አክብሯቸው፣ እንዲህ ያለ ጸጋ ሰጥቷቸው አንተ ደግሞ ምንም አይሰሩም ከኔ ጋር እኩል ናቸው ብለህ የምታጣጥላቸው ከሆነ ሰው አክባሪያቸውን መናቅ መሳደብ ነው ማለት ነው። ሰው ከቅዱሳን ክብር አንጻር ይሄ ከሁሉም በላይ ግን በጣም የሚያስደንቀውና የሚገርመው ነገረ ድህነትን የሚያፋልሱ ትምህርቶችን በዛ ሰዓት ተጀምሯል። ነገረ ድህነትን የትኛውም የቤተ ክርስቲያን አባት ከ16ኛው ክፍለ ዘመን በፊት ያለው የቤተ ክርስቲያን አባት ነገረ ድህነትን ከጥምቀት ለይቶ የሚናገር ማንኛውም አባት አትመለከቱ። እንደው ሊትራሊ ብትመለከቱ ዊዝአውት ባፕቲዝም ዘር ኢዝ ኖ ሳሊቬሽን ብለው ቃል በቃል አባቶች አይደል? ዊዝአውት ሳሊቬሽን ዘር ኢዝ ኖ ዊዝአውት ባፕቲዝም ዘር ኢዝ ኖ ሳሊቬሽን፣ ያለ ጥምቀት መዳን በፍጹም ሊገኝ አይችልም። አክቹዋሊ ይሄ በመጽሐፍ ቅዱስም የተጻፈ እውነት ነው። ጌታችንም የሰው ልጅ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት መግባት አይደለም ማየት አይቻለውም ብሎ ተናግሯል። ይህንን የመጽሐፍ ቅዱስ እውነት አባቶችም ሲተረጉሙ የሰው ልጅ ካልተጠመቀ በስተቀር ድህነትን ሊያገኝ አይችልም ብለው ነው የተረዱት የፈቱት ማለት ነው። ይህንን ኮምፕሊትሊ ዲናይ ያደርጋሉ። ትራዲሽን ቅዱሱን ትውፊት መጽሐፍ ቅዱስ ባይዘወይ አስ ኤ ሊትራል ጽሁፍ ሐሳብ ነው አይደለ የተሸከመው። መጽሐፍ ቅዱስ ባይዘወይ የእግዚአብሔር ሐሳብ ነው የተሸከመው። ትክክለኛው የእግዚአብሔር ሐሳብ ልናገኝ የምንችለው ግን በምንድን ነው? በሆሊ ትራዲሽን አይደለ? በቅዱስ ትውፊት ነው ትክክለኛው የእግዚአብሔር ሐሳብ። ለምሳሌ ከእኔ አብ ይበልጣል የሚለው ቃል በቃል ጽሁፉ ብንተረጉመው በቃ በአብና በወልድ መበላለጥ አለ የሚል ሊረዳ ይችላል ቀጥታ ጽሁፉን ብንመለከተው። ግን እዛ ጽሁፍ ላይ መልእክቱ የእግዚአብሔር ሐሳብ ወይም ደግሞ ሊተላለፍ የፈለገው መልእክት ግን በምንድነው መረዳት የምንችለው? ቃል በቃል በማንበብ ነው። ኦኬ ለዛ ነው መጽሐፍ ቅዱስ ቃል ይገላል መንፈስ ያድናል የሚለው። ንባብ ብታነበው ቀጥታ ተረድተ ልትሞትበት ትችላለህ፣ ላያድንህ ይችላል። መንፈሱ ወይም ደግሞ ትርጓሜ የእግዚአብሔር መንፈስ አድሮበት ቅዱሳን የተረጎሙት መረዳት ግን እሱ ነው ሊያድን የሚችለው ማለት ወደ ዘላለም ህይወት ሊመራህ የሚችለው ማለት ነው። ኦኬ ለዛ ነው ቃል ይገላል መንፈስ ያድናል የሚለው እና ይሄንን ትልቁን የእግዚአብሔር ሐሳብ የምናገኝበትን ኦኬ ትክክለኛ የእግዚአብሔር መልእክት የምናገኝበትን ሆሊ ትራዲሽን ዲና ያደረጉ። ስለዚህ የራሳቸውን መረዳት ጨመሩበት። የእግዚአብሔር መረዳትን አስወጥቶ የማን መረዳት ጨመሩበት? የራሳቸው መረዳት ጨመሩበት። ከዚህ በላይ ትልቅ ለምንፍቅና በር ከፋች ትምህርት የለም። ቅዱስ ሄራኔስ የተናገረውን ሐሳብ ልናገርና ልጨርስ። ሄራኔስ በዘመናት ባይዘወይ ቅድምም ጋዲ ሲለው እንደነበረ በቤተ ክርስቲያን ምንፍቅና ወይም ደግሞ ሄሬሲዎች ሊነሱ አይችሉም ማለት አይደለም። ኦኬ ሄሬሲ ሊገኝ አይችልም ማለት አይደለም። ግን የተነሳው ያ ሄሬሲ ግን ቤተ ክርስቲያንን ሊቋቋማት አይችልም ማለት ነው። የገሃነም ደጆች አይችሏትም የሚለውን ሐሳብ ማለት ሶ ሄራኔስ በሄራኔስም ሰዓት መናፍቃን ነበሩ፣ ግኖስቲክ መናፍቃኖች ነበሩ። ኦኬ ኖስቲኮች ማለት ነው። እና እነዛ መናፍቃኖች በጣም ትልቁ ችግራቸው መጽሐፍ ቅዱስን በራሳቸው መረዳትና በራሳቸው ሐሳብ የመተርጎም አባዜ ነው። ኦኬ ሁልጊዜ የመናፍቅ መለያው መጽሐፍ ቅዱስን ይጠቅሳል፣ በራሱ መረዳት ይተረጉማል። ይሄ መለያቸው ነው። ስለዚህ ሄራኔስ ምንድን ነበረ የተናገረው? ከአንድ ጥሩ ወርቅ የተሰራ የንጉስ ምስል ነበረ ማለት ከተለያዩ እንቆች ተሰባስቦ የንጉስ ምስል የሳለ አንድ ሰዓሊ ነበረ። ዘን ያ ስዕል የሆነ ሰዓት ሰዎች ወሰዱና
እንትኖቹ እንቆቹ ወሰዱና የንጉሱን ምስል በራሳቸው ሲገጣጥሙት የውሻ ምስል አድርገው ሰሩት። ማለት የንጉስ ስዕል የነበረውን የውሻ ስዕል ምስል አድርገው ሳሉት። አሁን ችግሩ እንቆቹ ወይም ደግሞ የእንቆቹ አይነት አይደለም፣ የሰዎቹ አሰራር ነው። ሰውየው አስቀድሞ የሰራው የንጉስ ስዕል ነበረ። እነሱ ግን እንቁን ወስደው ምንድነው የሰሩት? የውሻ ስዕል አለ። ስለዚህ ምን አለ? መጽሐፍ ቅዱስን እንቁ የሆነ ቃላቶች አሉት በውስጡ ማለት ነው። ቅዱሳን አባቶቻችን በዛ እንቁ በሆኑ በእግዚአብሔር ቃል የሚያሳዩን እውነተኛውን እግዚአብሔር ነው፣ ወይም ደግሞ በመጽሐፍ ቅዱስ የተሰበከውን እግዚአብሔር ነው። ምናልባት ይሰማል ድምፄ? አይሰማል? በደንብ ይሰማል። ያዴ ቀጥላ ይሰማል። ያዴ ስለዚህ ምን አለ ሄራኔስ? ይህንን የንጉሱን ምስል የሚያሳየውን እንቁ የተባለው የእግዚአብሔር ቃል ነው። ይህንን የእግዚአብሔርን ምስል የሚያሳየውን ወይም ደግሞ የንጉሱን ምስል የሚያሳየውን እንቁ ወስደው ሰዎች የውሻ ምስል አድርገው እንደሰሩት ልክ እንቁን የእግዚአብሔር ቃልም መናፍቃኖች ወስደው በራሳቸው ትርጉም የንጉሱ የእግዚአብሔር ምስል የነበረውን የምንፍቅናቸውን ምስል ይሰሩበታል። መጽሐፍ ቅዱሱን ጠቅሰው ማለት ተመሳሳይ ቃል ወስደው ግን የሚስሉት ምስል ቅዱስን እግዚአብሔርን ሳይሆን የሚያሳዩት የውሻ ምስል ነው። እና ምን አለ? ማንኛውም ሰው ወይም ደግሞ ማንኛውም ሰው ተነስቶ በመጽሐፍ ቅዱስ መረዳት ላይ ልዩነት ቢፈጠር መለያየት ቢፈጠር ቀድሞ ሐዋርያት በተከሏቸው አብያተ ክርስቲያናት ውስጥ ሲሰበክ የነበረውን ሲተላለፍ የነበረውን መረዳትና ትምህርት ሲተላለፍ የነበረውን ትክክለኛው ሐዋርያቶቹ የሰበኩት ከዛ ደግሞ ሐዋርያት ያስተማሯቸው ቅዱሳን አባቶች ሲያስተምሩትን የነበረውን ትምህርት ወደ ኋላ ሄደን መጠየቅ አይገባንም ወይ ይላል። በቤተ ክርስቲያን መካከል ራሱ በመጽሐፍ ቅዱስ መረዳት መለያየት ቢፈጠር ነው የሚለው። ሄራኔስ ማለት የፖሊካርፕ ደቀ መዝሙር የሱ ተማሪ ነው። ፖሊካርፕ ማለት ደግሞ የቅዱስ ዮሐንስ ደቀ መዝሙር የሱ ተማሪ ነው። በዛ ሰዓት እንኳን ምን ይላል? እንደው በቤተ ክርስቲያን በመጽሐፍ ቅዱስ መረዳት መለያየት ቢፈጠር ሄደን የቀደሙት ከሐዋርያት እግር ስር የተማሩት የእነሱን መረዳት ሄደን ቼክ ማድረግ አይጠበቅብንም አለብን እንጂ እንደው የተጻፉ እነዚህ በእጃችን ላይ ያሉ የተጻፉ መጽሐፍ ቅዱሶች ራሱ በእጃችን ባይደርሰን እንኳን ሄደን የቅዱሳን ትውፊት ወይም ደግሞ በሐዋርያቶቹ በኩል ሲቀባበሉት የነበረውን ትምህርት መቀበል አይገባንም ወይ ብሎ በግልጽ ይናገራል። ይሄንን የእግዚአብሔር ሐሳብ የምናገኝበትን ቅዱሱን ትውፊት ምን አድርጓል ማለት ነው? ሪጀክት አድርጓል። ይሄ ሪጀክት ማድረግ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። ለምን ይጋብዛል? የንጉሱን ምስል እንደፈለግ ወስደህ የውሻ ምስል እንድታደርገው ያደርጋል፣ ሄራኔስ እንደተናገረው። ስለዚህ ቅዱሱን የእግዚአብሔር ሐሳብ የምናገኝበትን ቅዱሱን ትውፊት ዲናይ ማድረግ ትልቅ ሄረሲ ነው። ወንጌል ተዳፍኖ አልነበረም ከተባለ ትራዲሽንን ዲናይ ማድረግ ትክክለኛ ሲሰበክ የነበረውን ወንጌል የምናገኝበትን ትራዲሽን ዲናይ ማድረግ በጭራሽ አይቻልም ማለት ነው። እሱን ዲናይ ካላረግን ደግሞ ማረፊያችን የት ነው? ጥንታዊቷ የጌታ ቤተክርስቲያን የሆነችው አንዲቷ ቅድስት ቤተክርስቲያን ውስጥ ነው የሚሆነው ማለት ነው። ያችን ደግሞ እንድታገኙ እግዚአብሔር አምላክ ይርዳል። አሚን። ያዲ ቃልዮት ያሰማልን። በደንብ ገልጸዋል። እንግዲህ በጣም ብዙ ፖይንቶች ተነስቷል እንደሰማችሁት ማለት ነው። ብዙ ፖይንቶች ኮሜንት እያየው ደምሮ ምን ማለት አላወቅኩት። ነገ ሌላ ቀን ነው ምናምን አልከው። ምን ከቻልክ ግባና እንትን በለን። እሺ፣ ለማንኛውም ቃልዮት ያሰማልን። ዮሐዴ ወደ ሀሳብ ቀጥል። ወደዚህ መለስ። እሺ፣ የወንጌል እውነት የተዳፈነበት ጊዜ አለ በሚለው ሁላችሁም እንደሰማችሁበት እኛ በቤተ ክርስቲያናችን የወንጌል እውነት የተዳፈነበት ጊዜ አንድም ቦታ የለም። ለምን? ጌታ ኢየሱስ ክርስቶስ ያስተማረበት ጊዜ እሱ ያስተማረው እስከ ዘላለም ድረስ የሚጸና የሚቋረጥ አይደለም።
ማለት በዚህ ዘመን ወይም በዚህ ጊዜ ይቋረጣል ከተባለና እንትን ከሆነ ቃሉ ክርስቶስን ቅድም የተናገረው ጋር ያለ እንደ መሳደብ ነው። ለምን ጌታ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለው ለሐዋርያት ቃል የገባ ወይም ደግሞ ለሐዋርያት የተናገረው ቃል ለእኛም ጭምር ነው። እስከ ዓለም ፍጻሜ ዓለም እስከምታልፍ ድረስ ክርስቶስ በቃሉ ከእኛ ጋር ነው። ቃሉ መቼም አይጠፋም፣ የሚቋረጥበት ጊዜ የለም። የትኛውም አባት በየትኛውም ዘመን ተነስቶ አዲስ ትምህርትን ያመጣ አባት የለም። የቤተ ክርስቲያን አባት ተብሎ ማለት ነው። የቤተ ክርስቲያን ቸርች ፋዘር ተብሎ ሴንት ተሰጥቶት ወይም ደግሞ ቅድስና ተሰጥቶት በቤተ ክርስቲያን ውስጥ ያሉት አባቶች እያንዳንዱ አዲስ ትምህርትን አላመጡ። ታዲያስ ከሐዋርያት የተቀበሉትን አስቀጥሏል። እና ፕሮቴስታንቶቹ ደግሞ የምታምኑት ማለት ኦንሊ ጂሰሶች የወንጌል እውነት የተዳፈነበት ጊዜ አለ ይላሉ። ዩኒተራያን ማለት ነው፣ ወይም ደግሞ ኦንሊ ጂሰሶች። በዚህ ጋር ደግሞ ጴንጤቆስጣሎችና እነዚህ አሁን በፕሮቴስታንት ተብሎ ከሚጠሩት ሉተራን እንበል፣ ቃለ ሕይወት እንበል፣ ሌሎችንም መጥራት እንችላለን። በጣም ብዙዎችን መጥቀስ እንችላለን። እና ብዙ ዲኖሚኔሽኖች ደግሞ ምንድን ነው የምታምኑት? ኖ የወንጌል እውነት አልተዳፈነም ካላችሁ አዲስ ትምህርቶች አላችሁ። አንደኛው ቃሌ ያልከው ነው ማለት አሁን ለቃሌ እንድታደርሱልኝ ነው። መጥቶ ከቻለ መልስም ቢሰጠን በጣም ደስ ይለናል። ጥሩ ኮንፌሽን አድርጓል። የወንጌል እውነት የተዳፈነበት ጊዜ የለም ነው ያለው። ታዲያ ካልተዳፈነ የወንጌል እውነት ካልተዳፈነ ምንድን ነው ያስተካከላችሁት? ለምንድን ነው እስቲ የሚስተካከል ነገር ከሌለ ለምን አዲስ ትምህርት አመጣችሁ? ለምን አዲስ ትምህርት አመጣችሁ? ከዛ አዲስ ትምህርት ካመጣችሁት ለምሳሌ የህፃናት ጥምቀትን አትቀበሉ። ኢርሊ ቸርች ፋዘሮች የሚቀበሉትን ወይም ደግሞ በክርስትና ታሪክ ውስጥ እያንዳንዱ ከፈርስት ሴንቸሪ ጀምሮ እስከ ዛሬ ድረስ ያለውን እናንተ ለምን አልተቀበላችሁ? ያውም በማን ተወግዛችኋል? በማን ነው የተወገዛችሁት? በሉተራውያን ተወግዛችኋል። ከእናንተ እኛ ማለት ወደ እኛ ከመምጣታችሁ በፊት እዛው ሉተር አወግዟችኋል። እነማን? እነ ቃሌ ሜኖናይትን ማለት ነው። ሜኖናይት ማለት አናባፕቲስቶች ናቸው። አንዴ ላሳያችሁ ቃል በቃል ያወገዙበት ያውም በኮንፌሽናቸው ነው ያወገዙት። መሰረተ ክርስቶስ ተወግዘዋለች በሉተራን ማለት ነው። ወይም ደግሞ በመካነ ኢየሱሶች ተወግዛለች። ያንን ለአንዴ ላሳያችሁ። እስከዛ ድረስ ስልኩ ከተገኘ ምን ታሳየናለ መሰለ? በእሱ ተቃራኒ ደግሞ የቆመ አለ። ማነው? ዮናታን ከዚህ በፊት ካስታወሳችሁ ምን አለን? በዘመናት መካከል የወንጌል እውነት ተዳፍኖ ነበረና ለነ ሉተርና ለሪፎርሚ ውስጥ የነበሩት ማለት ነው ለነ ካልቪኒስት ምን ተገልጦላቸው ነበረ ነው ያለው? ቃሉ ተገለጠላቸው። ከዛ በኋላ ካሪዝማቲክ ሙቭመንት ላይ መንፈሱ ተገለጠላቸው። መንፈሱ ደግሞ ያኔ ተገለጠላቸው የሚለው አይነት አስተምህሮት ባለፈው ሲያስተምር ነበር። ከቃሌ ጋር እዚህ ጋር ነው የሚደራረጉት ማለት ነው እርስ በርስ። እና ያንን ቪዲዮ ፈልግልን አንቺ። እስከዛ ድረስ እኔም ሰርቼበታለሁ ይመስለኛል። ከዚህ በፊት የሰራሁበታለሁ እኔ ሰርቼበታለሁ። ሌላ ስልክ አለ የኔ ላይ ሌላ ስልክ አለ። አንተ ፕሮፋይል ላይ አለ የኔ ላይ እኔ ሰርቼ በፊት ወይም አኬ ጋርም ኧረ ቀለሜ ራሱ እንትን ብሎ የሆነ ሰዓት ታስታውሳላችሁ? በተለይ ይሄ 4ኛ ክፍለ ዘመን እንግዲህ አርዮስ የተወገዘበት ሰዓት ላይ ቤተክርስቲያን ጨለማ ውስጥ ነበረች ምናምን ብሎ የተናገረው አይ ቲንክ ስፒሮስ ጋር ምናምን ያለው ይመስለኛልና እሱ ራሱ ቢታይ ጥሩ ነው። እስቲ ያውጣልን አንተ ፈልግና ከዚህ በፊት አኬም ሰርቶበታል፣ እኔም ሰርቼበታለሁ። እዚህ ያሁኑ የዮናታን ላይ ማለት ነው። እሱን ፈልግልን። የቀለሜ በጣም ብዙ እናያለን። እስቲ እርስ በርሳቸው እዛው አይስማሙም ማለት ነው። እና ግን ቃለ ማለት መሰረተ ክርስቶስ አዲስ ትምህርት በማምጣቷ ተወግዛለች። በማን? እዛው በሉተራን ማለት ነው። እሱን ነው የማሳያችሁ። አንዴ ኔትወርክ እሺ፣ የምትረብሹ ኮሜንቱን ኦፍ ላድርግላችሁ።
እንዳታረገው ኮሜንት ችግር የለው። በቃ መፍትሄ ሰጥቼዋለሁ። በቃ ቶ እሺ ቴንክስ። ኧረ ፊሊፕ ማድረግ ማርከሻ የምሩ ነው እንደዛ ሰበር መረጃ ዶክተር ዳኒ የህፃናት ጥምቀትን እንደማይቃወም ትናንትና መካነ ኢየሱስ መሰረተ ክርስቶስ በ7 ዓመታቸው እናጠምቃለን በ5 ዓመታቸውም ችግር የለብንም አለኩ። ኧረ እባክህ እኔ ደስ ነው ከምትለው እንዳሻው ማለት እኮ እንደናንተ አይነት በቃ ማንም የሚከለክላችሁ የለም። ትናንትና ሰግጦ ሲከራከረን ከርሞ አሁን ምንም ችግር እንደሌለው ይገልጻሉ። ይመሻሽ ብቻ ጴንጤ ውስጥ ባይቆኒ እኮ አሳይ ብትለኝ ነበረ። እንግሊዘኛ ይዘህ ትመጣለህ። አማርኛውን አለ አይደል? እሱን አውጣና አሳያቸው። በቃ ይሻላል። ይሄኛውን ቀጥታም ወደ አማርኛ አለ። እኔ ኦክስበርግ ነው እንግሊዘኛ አይችሉም እያልክ ነው አይደል? አይ እነ መምህር ብሬ እኮ አሉ መኩ። አይ እንግሊዘኛ አይችሉም እያልክ ነው አይደል? በምልክት ነው የሚሰሙት እነ መምህር ብሬ። ያው በራሴ እጅ እሺ እዛ ላይ ማለት ኦንላይን ላይ ማየት የሚችሉ ማለት በደንብ ቡክ ኦፍ ኮንኮርድ በነገራችን ላይ ቀጥታ አለላችሁ። ዮሐዴም አውጥቶ ያሳያችኋል እንትን ላይ ማለት ነው። ይሄንን ግን ጀስት ቡክ ኦፍ ኮንኮርድ ብላችሁ ሰርች ማድረግ ነው። ቡክ ኦፍ ኮንኮርድ ትላላችሁ። ከዛ ውስጥ ገብታችሁ ምንድን ነው ያመጣብኝ? እሺ ለማንኛውም እዩት፣ ቃል በቃል የሚለው ማለት ነው። አንቀጽ 20 ላይ መዳን እንደሚያስፈልግ በጥምቀት የእግዚአብሔርን ጸጋ እንደሚሰጥ ያስተምራሉ። በጥምቀት ለእግዚአብሔር ቀርቦ የእግዚአብሔር ጸጋ የሚቀበሉ ሕፃናትን ምን ያደርጋሉ? ያጠምቃሉ ይላል። ይጠመቃሉ፣ ጸጋ ይቀበላሉ ማለት ነው። ይሄ በሉተራን ያለ ነው። ታዲያ ምንድን ነው የሚለው? ሶሪ ወደኋላ ተመለሰ። አውስበርግ ኮንፌሽን ብላችሁ እሺ፣ ድጋሚ ይኸውት፣ በደንብ ተመልከቱ። ልክ ቡክ ኦፍ ኮንኮርድ ስትገቡት ይህንን ያመጣላችኋል። ከዛስ አውስበርግ ኮንፌሽን ትገባላችሁ። የአውስበርግ ኮንፌሽን በእንተ ጥምቀት የሚል አለ። ባፕቲዝም ኦን ባፕቲዝም ላይ ልክ ስትከፍቱት ታገኛላችሁ። ይህንን ሜኖናይቶችን ወይም ደግሞ አናባፕቲስቶችን የሚያወግዝበት ርዕስ ማለት ነው። ስለዚህ ወደ አማርኛችን ቀይርና ቃል በቃል ምንድን ነው የሚለው? የህፃናት ጥምቀት የማይቀበሉ አናባፕቲስቶች እንዳላነብ ነው እንዲህ ታች መሆኑ ደግሞ እንደዚህ ነው። ከዳህ አይደለ? ሉተር ራሱ ከዳህ። ያሳዝናል። የህፃናት ጥምቀት የማይቀበሉ አናባፕቲስቶች ያወግዛሉ እና ልጆች ያለ ጥምቀት ድነዋል ይላሉ። እነሱ ስለሚሉ ማለት ነው። ምን ያደርጋሉ? አናባፕቲስቶች ማለት የቃሊ ዘመዶች ማለት ነው አይደል? ሜኖናይት የመሰረተ ክርስቶስ ማለት ነው። ስለዚህ መሰረተ ክርስቶስ ተወግዟል። በማን? በሉተራን። አስቡት። ዮሐዴ ታሳየናለ መጽሐፉን ደግሞ አውጥተህ እና ምንድነው እያሳየናችሁ ያለ ነው። አሁን ቃል ይመጣና ያው ኤሚኬሲ መጣና የወንጌል እውነት የተዳፈነበት ጊዜ የለም ማለት። የእውነት ወንጌል የተዳፈነበት ጊዜ ከሌለ ታዲያ ለምንድነው አዲስ ትምህርት ያመጣችሁ? የአዲስ ትምህርት ውስጥ ደግሞ ይሄው የህፃናት ጥምቀትን እናንተ አትቀበሉም። የህፃናት ጥምቀት አለመቀበላችሁ ትናንትና ከነበረው አባቶች ከሚያስተምሩት የነበረውና ሲያደርጉ ከነበረው አዲስ ትምህርት አላመጣችሁም ወይ? አዲስ ትምህርት ለምንድን ነው ያመጣችሁት?
የወንጌል እውነት የተዳፈነበት ጊዜ አለ ማለት ነው። በእናንተ ሐሳቤ አንተ የተናገርከው ከዚህ ጋር ይቃረናል። በተግባር ግን እየተቃረንክ ነው። የተዳፈነበት ጊዜ አለ እያልክ ነው በተግባር። አሁንም ከቻላችሁ ፕሮቴስታንቶች ላኩልን። የዋሪ ያለ ማሳየት ትችላለህ። ከፍል አድርግ ካወጣ ምን ኦልሬዲ ያሳየ ብዬ ነው። ምን ለውጥ አለው ካሳየም? ከመጽሐፋቸው እነሱ ከመጽሐፋቸው ማስታሳይ ቆይሽ አንዴ እሺ አንዴ እሺ ልክፈት። እሺ ኦኬ። ለምንድነው ፕሮቴስታንቶች ግን የማትልኩት? መላክ እንደ ቆመ በቃ ገስት ላይ አይልኩም ማለት ነው። ፕሮቴስታንቶች ዲፌንድ ማድረግ አይችሉም ማለት ነው። አንተሽ አይ ምን ዲፌንድ የሚደረግ ነገር አለው? እንደሚያደርጉት አንዱ ዲፌንድ ቢያደርጉ አንዱ ክዷል። ሪፊዩት ለማድረግ ማለት ራሳቸውን ዲፌንድ ማድረግም አይችሉም ማለት ነው። አይ ቢችሉ ኑሮ እኮ በትምህርት አንድ ይሆኑ ነበር። አንድ ያልሆነ ትምህርት እንዴት ነው መጥቶ ዲፌንድ ሊያደርግ የሚችለው? አይተናል እንደ ጉድ ሲበጣጠሱ አይደል? ያ በዛ ልክ የተከፋፈሉት አሳየን። ይዋል ቃይውት እስቲ ከራሳቸው ከመካነ ኢየሱስ ሜኖናይት ዟል መጥቶ ይናገር። እሱም በደንብ ሼር አድርጉለት። የሆነት ቀጥለዋል። እሺ አይ ቲንክ ይሄ ይታያል መሰለኝ። ካቴኪዝሙ ምናምን ነው የመካነ ኢየሱሶች። እሺ እዚህኛው የአውግስበርግ ኮንፌሽን 9 ፓርት ወይም ደግሞ ስለ ጥምቀት የሚናገረው ክፍል እዚህ ጋር የሚታያችሁ ከሆነ ጥምቀትን በተመለከተ የእግዚአብሔር ጸጋ በጥምቀት የሚሰጥ በመሆኑ ለድህነት አስፈላጊ ነው። ስለዚህም ሕፃናት መጠመቅ ይገባቸዋል ሲሉ ያስተምራሉ። ሕፃናት በጥምቀት ለእግዚአብሔር በሚቀርቡበት ጊዜ የእግዚአብሔር ጸጋ ተካፋዮች ይሆናሉ ይልና የሕፃናትን ጥምቀት የማይቀበሉትና ሕፃናት ያለ ጥምቀት ይድናሉ የሚሉትን ዳግም አጥማቂያንን ይቃወማሉ ወይም ደግሞ ያወግዛሉ ማለት ነው። ኮንደምን ያደርጋሉ ይላል እንግሊዘኛው። እዚህ ጋር የሚታያችሁ ከሆነ ዘይ ኮንደም ዘ አናባፕቲስትስ ይላል። ያወግዛሉ ወይም ደግሞ ይቃወማሉ። ኦኬ ሶ ይሄ የህፃናት ጥምቀት የማይቀበሉትን አናባፕቲስቶች ወይም ደግሞ ሜኖናይቶች ማለት ነው። አሁን ባለው መሰረተ ክርስቶስ ከዛ ነው የመጣ ነው ስለሚሉ እንትናቸውም የእምነት መግለጫቸውም አመጣጣችን ከሜኖናይትስ ወይም ደግሞ ከነዚህ ከአናባፕቲስቶች ነው ስለሚሉ እነሱ በመካነ ኢየሱስ ትምህርት ምንድነው የተወገዙ ናቸው። ባይዘዌ ሊትራሊ እነሱ ብቻ አይደሉም። አሁን ይህንን ትምህርት በምን ምክንያት ነው የተወገዙት? የህፃናት ጥምቀት የማይቀበሉ ህፃናት ሊጠመቁ አይገባቸውም፣ መጠመቅ የለባቸውም የሚሉና ህፃናት ያለ ጥምቀት ይድናሉ የሚሉትንም ጭምር ነው። ሳይጠመቁ ህፃናት ይድናሉ የሚል አስተምሮ ያላቸውን በሙሉ ምን ይላሉ? ያወግዛሉ ማለት ነው። ህፃናት ያለ ጥምቀት አይድኑም ማጭሩ። ይህን ያለው እንግዲህ እኛ አይደለንማ ይዋል ማለት እኛ ከማለታችን በፊት ኦፍኮርስ አሁን እኛማ ከድሮ የኛ እኮ የታወቀ ነው። ከየት ይመጣል ሉተር? ከየት ሊያመጣው ይችላል? እሱማ ግን እንደዚህ ብለው የሚቃወሙ በዛ ሰዓት አናባፕቲስቶች ስለነበሩ መሰረተ ክርስቶስ ምናምን የሚባል በዛ ሰዓት የለም። ያው ዘራችን ከዛ ነው ስለሚሉ በዙንግሊ ወገብ ነበርን ስለሚሉ ያው ወገባችሁ እንዲህ ተወግዟል ለማለት ነው። መልካም። ስለዚህ አሁን እንዳያችሁት ነው እንግዲህ የራሳችሁ አባታችሁ ነው ያወገዛችሁ፣ እኛ አይደለንም ያወገዝናችሁ። እኛ ከበፊቱም ነው ያው የተወገዛችሁ ናችሁ። ሉተርም ጨምሮ በእኛ የተወገዘ ነው። ሉተርም ጨምሮ እናንተ
በሉተር ነው የተወገዛችሁት በመካነ ኢየሱስ ማለት ነው። እና ለማንኛውም እስቲ ካቴኪዝም ተቀበለው እስቲ ይህንን መጽሐፍ የጻፋችሁት እናንተ ናችሁ እያለ ነው ይሄ አላውቀውም ልጁ ራሱ ያይቱን እንዴ ካቴኪዝም ፕሮቴስታንት ነው እንዴ? እኔ እንጃ ሜቢ አላውቅም። ካቴኪዝም ሰላም